ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ይልና በምድርም ላይ በሰማይም በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በክራይስት ላይ ያለን እምነት። ለምን? ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለንተና ሰውን ሙሉ እያደረገ ነው የሚሄደው። የመጽሐፍ ቅዱስን የፍጥረትን ታሪክ ስናይ ዘፍጥረት 3 ላይ እኮ ትልቅ የተከሰተ ነገር አለ። አሁን ለክፉ ነገሮች ወደዚህ ዓለም ለመምጣት ትልቅ አክሰስ የሆነው የሰው የምርጫ ውጤት ነው። ቀደም አፖስቶል ፍፄ ያነሳው ነገር አለ። እሱ ስለምንድን ነው የማይነሳው? ለክፉ ነገር አክሰስ አላደረገም። ፓስተር ቴዲ ብዙ ደጋግሞ የምታነሳው ጥቅስ አለ መክብብ 7:29 ላይ በሌላ ትርጉም ምን ሚል አግኝቻለሁ? መርምሬ የደረስኩበት አለ። ሌላው ነገር ይልና እግዚአብሔር ሰዎችን ልበቅኖች አድርጎ ፈጥሯቸዋል፣ እነርሱ ግን ተንኮልን ሁሉ ፈለሰፉ ይላል። አሁን አዲሱ መደበኛ ውስብስብ ዘዴን ቀየሱ ይላል። እዚህ ደግሞ ተንኮልን ይላል። ተንኮልን ሁሉ ይልና ፈለሰፉ ይላል። አሁን በምድር ላይ ያሉ ፕሮብሌሞች በሙሉ እግዚአብሔር አምጥቶ ያስቀመጣቸው ነው፣ ሰው ያመጣቸው ነው። ለምሳሌ በታሪክ እናውቃለን የሁለተኛው ዓለም ጦርነት ብዙ ሚሊዮን ህዝብ ነው ያለቀው። ያን አውቶሚክ ቦምቦቹን የቀመመው እግዚአብሔር ነው ወይስ ሰው ነው? በምድር ላይ ሙሉ ለሙሉ ኃላፊነት የተሰጠው ለሰው ስለሆነ ሰው መውሰድ ያለበት ነገር አለ። እና አሁን ሌላው ደግሞ ከዚህ ጋር እንደው አያይዘን ብናነሳ የሰው ምርጫ ቅድም አፖስቶል ፍፄ አንስቷል። ይሄው አለ ለምን እግዚአብሔር ሰውን ሮቦት አድርጎ አልፈጠረውም? ነፃ የሆነ ፈቃድ፣ ነፃ የሆነ ምርጫ ሰጥቶታል። ስለዚህ የዘፍጥረት መጽሐፍ ላይ ይሄው አለ ሞትና ህይወት አለ አስቀመጠ። ከዛ ምረጥ አለው። ነገር ግን የተሳሳተ ምርጫ እንዳይመርጥ የሁለቱንም ውጤት በደንብ አድርጎ አስቀምጦለታል። ህይወትን ምረጥ አለው። ምን መምረጥ እንዳለበት ሁሉ ነግሮታል። ግን የሰው ፍላጎት አሁን ፍሬውን ሄዶ ቀጥፎ ስለመብላቱ አሁን ያ ነገር በታሪክም መልክ ይሁን ቀጥታ ሄዶም ፍሬውን ይቅጠፍ እንትን ባንልም በዛ መልክ ነገሩ ባይቀመጥ በሰው ልብ ውስጥ ያለውን ያለመታዘዝ አቲቲዩድ መረዳት አንችልም እኛ። ሰው ግን በልብ ውስጥ የነበረውን አለመታዘዝ አውትዋርድ በሆነ አክሽን ገልጦ አሳየ። ሞትን መረጠ። እንምጣውን በእስራኤልም ህይወት ስንመለከት ዘዳግም 30 ላይ ሞትና ህይወትን በፊት አኑር ያለው የሚለውን ቃል በሌላ ትርጉም እነሆኔ በህይወትና በሞት መካከል በእግዚአብሔር በረከትና መርገም መካከል ምርጫን ሰጣቸዋለሁ አለ። እኔ አኖርኩት አይልም አለ ግን ምርጫን ሰጣቸዋለሁ። በመታደርጉት ምርጫ ሰማይና ምድርን በአንተ ላይ ምስክር አድርጌ እጠራለሁ። ስለዚህ እናንተና ዘሮቻችሁ በህይወት ትኖሩ ዘንድ ህይወትን ምረጧል። ምርጫው ያለውን ነገር አሳያቸው፣ ምን መምረጥ እንዳለባቸው ነገራቸው። ዛሬስ ሰው አሁን የዳነ ሰው በእውቀት አቅጣጫ ያለውን ምርጫ ማየት ይቻላል። በመለኮታዊ ፈውስን መለኮታዊ ጤንነትን እግዚአብሔር በክርስቶስ አዘጋጅቶ አይ ይላል የእግዚአብሔርን ቃል ሮንግ በሆነ መንገድ ይፈታና እቺ የኔ የስጋዬ ሞጊያ ናት ይላል። በዛሽ ነገር እየተወጋ እየተሰቃየ ምናልባት እቺ ነገር ይዛውም ልትሄድ ደግሞ ትችላለች። ስለዚህ የሰው ኃላፊነት የለም ወይ? ሰውስ በእነዚህ በምድር ላይ በተገለጡ በመጣውን የኮሮናን ኬዝ እንትን ብንል አይ የላብራቶሪ ፕሮብሌም ነው ምን ነው ተባለ። መቼም እግዚአብሔር ከሰማይ አስተካክሎ ያንን ቫይረስ ወደ ምድር አልለቀቀውም። ሰው ነው ምስብስብ ዘዴን የሚቀይሰው። ሰው ደግሞ ግራውንዱን ከማን ጋር ነው ያደረገው? የክፋት ሁሉ ምንጭ ሆኖ ከዲያብሎስ ጋር ነው። አሁንስ በክርስቶስ የተዘጋጀ ህይወት የለም? አሁን በክርስቶስ የተዘጋጀ መልካም ነገር የለም? እስቲ አሁን በአለም ላይ 1 ቢሊዮን የሚቆጠር እንኳን ክርስቲያን የለም። ወደ 8 ቢሊዮን የሚቆጠር ህዝብ አለ። እግዚአብሔር ግን ህይወትን በክርስቶስ ለሁሉ ሰው ነው ያዘጋጀው። እና ዘፍጥረት 3 ላይ አዳም በቃ ተሳሳተ ብለው ሰዎች በአዳም ያዝናሉ፣ በራሳቸው ግን አይጸጸቱም። ስቲል ክራይስትን አልመረጡም። ስለዚህ የሰውስ ድርሻ የሰውስ ኃላፊነት አሁን እኮ ቅድም እንዳነሳ ነው ይሁዳ የሰይጣንን ሐሳብ በር ከፍቶ እንዳስገባ እንዳስተናገደ ሐሳቡ ራሱ አጋንንቱን ወደ ገዛ ራሱ ጎትቶ እንዳመጣበት አሁን ዲመን በሐሳብ ነው ሰውን ተጽኖ የሚያደርገው። ለምን ሰውን ጎትቶ ያወጣ ነገር
ሊሆነ ቅድም ሞት ይልና በሰው በኩል ይላል ወደ ዓለም ጋር እግዚአብሔር አላመጣውም ሰው ነው በፈቃዱ ጎትቶ ይዞ ያመጣው። ስለዚህ አሁንም ዛሬ ሰው በስመ ሉዓላዊ በገዛ ራሳቸው ላይ የሚያመጡትን ችግር በእግዚአብሔር ላይ ያላክካሉ። ክፉ ነገር መጣ በቃ እግዚአብሔር ሉዓላዊ ነው የወደደውን ያደርጋል ይላሉ። ለምሳሌ አንድ ስክሪፕቸር አለ ስለ ዳዊት የሚናገር አንደኛ ዜና ምዕራፍ 21 ላይ ሰይጣን በእስራኤል ላይ ተነሳ ይላል። አሁን ማን ተነሳ ነው የሚለው? ሰይጣን። ከዛ እስራኤልንም ይቆጥር ዘንድና ዳዊትን አንቀሳቀስ ይላል። ከዛ በኋላ ተዋሉት። ዳዊትም ኢዮአብና የሕዝቡ አለቆች ሂዱ ከቤርሳቤ ጀምሮ እስከ ዳን ድረስ እስራኤልን ቁጠሩ ድምራቸውንም። አሁን ወደ ልብ ፕራይድ መጣ። ራሱ እኮ ዳዊት ንጉስ በፈረሱ ብዛት አይደለም ብሏል፣ በሰረገላ ብዛት አይደለም ብሏል። አሁን ግን እዚህ ጋራ እንዴት እንደተታለለ ኢዮአብም እግዚአብሔር ሕዝቡን በአሁኑ ላይ 100 እጥፍ ይጨምር፣ ጌታዬ ንጉስ ሆይ ሁሉ የጌታዬ ባሪያዎች አይደሉምን? ይህ ነገር ጌታዬ ለምን ይሻል? በእስራኤል ላይ በደል ስለምን ያመጣል? ከዛ በኋላ አልሰማም ዳዊት። ሕዝቡን ይቆጥር ዘንድ ማን አነሳሳው ይላል? ሰይጣን አነሳሳው ይላል። ከዛ 70,000 ሰዎች እንዴት እንደወደቁ ብዙ ችግር እንደተከሰተ አሁን ይሄ እግዚአብሔር ሉዓላዊ ሆኖ ያመጣው ነገር ነው። ቁጥር 1 ላይ ይፈታል። ሰይጣን በእስራኤል ላይ ተነሳ ይልና እስራኤልም ዳዊትን አንቀሳቀሰ። አሁንም ክፉ ሐሳብ ሰይጣን በምድር ላይ ማድረግ ሲፈልግ ሰዎችን ነው የሚያንቀሳቅሰው። ይሄንን ማወቅ አለብን። እንዲያውም የኛ ቤተክርስቲያን የእምነት ማጽኛ ማስተማሪያ አንዳንድ ጊዜ በክርስቶስ አምነው ድነው በአእምሮ መታደስ ያልተለወጡ ሰዎችንም በሐሳብ ድራይቭ ሊያረጋቸው ይችላል ይላል። አደገኛ ነው። ምዕራፍ 2 ኤፌሶን በበደላችሁና በኃጢአታችሁ ሙታን ነበራችሁ በእነርሱም ይላ በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ ይልና አሁን ለሚሰራው ይላል። መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ ይላል። ስለዚህ ሰውን እንዴት ኢንፍሉዌንስ እንደሚያደርግ ሐሳቡን የራሱን ክፋት በሰው በኩል ለምን ለዚህ ምድር ሌጋል ማን ነው? ሰው ነው። ብቻውን ሰይጣን በሰውም ህይወት በዚህ ምድርም ላይ ምንም ነገር ማምጣት አሁን በመጨረሻው ዘመን አቅጣጫ ብዙ የሚነገሩ ነገሮች አሉ። እነዛ ሐሳቦች በሰው ልብ ውስጥ ኤክስፔክቴሽንን ይፈጥራሉ። አሁን የሚመጡ የተፈጥሮ አደጋዎች ዝም ብሎ አይመጡ። ሰው በምድር አቅጣጫ ያለው ሐሳብ እንደገና አውቶሪቲ ያለው በምድር ላይ ሰው የሚናገረው ንግግር እነዚህንስ ማየት አያስፈልግም ወይ ለማለት ነው። ልክ ነው። እግዚአብሔር እኮ አዳምንም ጠብቃት ተንከባከብ ሲል እኮ የአየር ንብረት ሁሉ ነው እኮ የሚጠብቀው አይደለ? ሁሉ ነገርን እኮ ነው ኮንትሮል የሚያደርገውና የሰው ኃላፊነት በጣም አንድ ከተነሱት ሐሳቦች እንደው በጣም መልካም ነው ብዬ እንደው ውስጤንም እንትን ብሎኛልና ይሄ ሪስፖንሲቢሊቲን አፖስትልም አንተም አንስታችሁታ። በቃ የሰው ነገር ግን ምንጭ አለ አይደለ? አፖስትል ምንጭ አለ። አሁን እንዳሳየን ዳዊትን ያንቀሳቀሰው ሰይጣን ግን ተንቀሳቅሶ ለጥፋት የዳረጋቸው ደግሞ ዳዊት ነው። አሁን ሰው እዚህ ጋር ምንጭ አለ፣ እዚህ ጋር የሰው ኃላፊነት አለ። ግን በጣም ትልቅን ውድቀት በዚህ ከዘፍጥረት ጀምሮ ስናየው ውድቀት የመጣው ሰው ኃላፊነቱን ባለመወጣት። ማሳበብ አይቻልም። አሁን ለኃጢአት አሁን ሰበብ መፍጠር እንችላለን? በፍጹም አንችልም። እንደዚህ ሰይጣን አሳስቶኝ እኮ ነው አሁን ዳዊት ቢል እኔ እኮ ሰይጣን አሳስቶኝ ነው ቢል እንደውም ሰለሞን ከትንሽ ምዕራፍ በኋላ ብታየው እንትን ይላል። ከትንሽ ምዕራፍ በኋላ ዳዊት ይላል ሲያስቆጥር ከስንት ነው ከ20 ዓመት በታች ያሉትን አልቆጠረም ይላል። አቀቶታል እኮ ምክንያቱም ይላል እግዚአብሔር ሕዝቡን እንደ ሰማይ ከዋክብት አበዛለሁ ብሎ ነበርና እና መቁጠር ራሱ እንኳን አልቻለም እኮ የተወሰነ ከ20 ዓመት በላይ ይሻል። ከ20 ዓመት በላይ ተዋቸው እስኪ ወደ ሰለሞን ስትመጣ ደግሞ ይህ ሕዝብ ይቆጠርና ይመጠን ዘንድ የማይችለውን ሕዝብን አስተዳድር ዘንድ አለ። አሁን አየህ ለካ እዚህ ጋር ዳዊት እንዳልከው ያዕቆብ ሚስ አድርጓል። እዛ ጋር አዳም ሚስ ያደረገው ነው ለዚህ ሁሉ ጥፋት ያደረገውና የሰው ሪስፖንሲቢሊቲ ከሰይጣን ክፋት ከሰይጣን ምንጭነት በላይ የሰው ሪስፖንሲቢሊቲ ምድርን የጎዳው ይበልጣልና የሰውን ሪስፖንሲቢሊቲ በደንብ ማየት አለብን ብዬ ሕዝቤ ይላል ዕውቀት ከማጣቱ የተነሳ ጠፍቷል ይላል። የሰው ጥፋት እግዚአብሔር አላጠፋው። ሰይጣንም እንደፈለገ ሕዝቡን የእግዚአብሔርን ሕዝብ አያጠፋም። ግን ዕውቀት ከማጣቱ የተነሳ ጠፍቷል። አንተም ዕውቀትን ጠልተሃልና እኔም ካህን እንዳልሁ ጠላሁ ብሎ የሚናገር ቃል አለ። ስቲል ሰው ሪስፖንሲቢሊቲ ተሰጥቶታል። እግዚአብሔር አልለወጠውም። በዘፍጥረት የተሰጠውን ኃላፊነት አልሰጠው። ከዛ በኋላ ያለው ሁሉ ኮንሲኩዌንስ እግዚአብሔር ሉዓላዊ ስለሆነ ሳይሆን
ያ ሁሉ ኮንሲኩዌንሱ ጠቅላላ ሉዓላዊ ስላይሆን ሰው ኃላፊነቱን ወስዶ ማድረግ የነበረበትን ስላላደረገ ነው። እስከ መቼ ድረስ? ኢየሱስ ክርስቶስ እስከመጣበት ቀን ድረስ ማለት ነው። አሁን ምን ማለት ነው? ህዝብ እውቀትን ከማጣቱ የተነሳ ጠፍቷል ማለት እውቀትን ስለጠላ ማወቅ ስላልፈለገ ፖቴንሻሉ እያለት እውቀቱ ቀርቦለት ስለገፋ እውቀት እያለ እውቀትን ስላልፈለገ አሁን ሰፈር የሚያደርገውን ኮንሲኩዌንስ በእግዚአብሔር ማሳብ ሰው ሪስፖንሲቢሊቲን ሲሸሽ ነው እግዚአብሔር ሉዓላዊ ነው ብሎ የሚለው ሮንግሊ ነው ኮት የሚደረገው ባይዘው አንዳንዴ እንትን ላይ መኪና ላይ ምናለን ጋድ ኢዝ ኢን ኮንትሮል ይልና ከዛ ጥፋት ቢደርስ በማል ይሆን ነው እግዚአብሔር ተኝቶ ነው ወይስ እንዴት ነው መኪና እንዲገጨኝ ፈልጎ ነው ይል this is በጣም very serious ባይዘው አሁን ሰው አሁን መንቃት ያለበት what is my responsibility ሰው እኮ ለእግዚአብሔር እኮ እግዚአብሔር በእግዚአብሔር ዘንድ እኮ ሰው ክቡር ነው የእግዚአብሔር ወኪል ነው ይልቁንም በአዲስ ኪዳን ሰው በምድር ላይ ትልቅ ኃላፊነት ተሰጥቶታል as a church ራሱ ኃላፊነት አለባት በሌላ አነጋገር የእግዚአብሔርን ጉድነስ እንድትገልጽ ነው ቤተክርስቲያን በምድር ላይ ያለችው የእግዚአብሔር መልካምነት ኃላፊነቷ መወጣት አለባት እንትን መሆን አለባት ሚዲየተር መሆን አለባት እንደ ቤተክርስቲያን በምድር ላይ ለሚደረገው ክፋት ሁሉ ኢንዳይሬክትሊ ኦር ዳይሬክትሊ ቤተክርስቲያን ኃላፊነቷን ስላልተወጣች መሆን አለበት እንጂ እግዚአብሔር ሉዓላዊ ነው በሚል ሊገልም ሊያጠፋም ይችላል ወይም ሰውን ሊቀጣ ብሎ ያደረገው ነው ብለናል እግዚአብሔር እንደውም እግዚአብሔር ሰውን እንደው ይቀጣል ዳይሬክትሊ ሰው ላይ ክፉ ያደርጋል ብለን እግዚአብሔር የሌለ መልክ ከምንሰጥ ሰው በራሱ ኃላፊነት በራሱ ምክንያት ይሄ ደረሰበት ኦኬ ይሄ ነገር እንዳይደርስ ግን እግዚአብሔር ሰከንድ ቻንስ እንደሰጠው ደግሞ እናስብ ሰው ከወደቀበት እንዲነሳ ሰው ከተቸገረበት አሁን ለማወቅም ሆነ ከእግዚአብሔር ጋርም ለመስማማትም ለመታረቅም ክፍተት ነበረበት አይደል ወንጌል ለምንድን ነው የመጣው ሰውና እግዚአብሔር ለማስታረቅ ነው በሌላ አነጋገር ወደ እግዚአብሔር እንዲመለስ ነው ከእግዚአብሔር ጋር እንዲታረቅ ነው ምን ማለት ነው እንደገና ኃላፊነቱን በአግባቡ እንዲወጣ የሚችልበትን ችግሮቹን እንዲቀረፍ ነው እንግዲህ ወንጌልን እየተናገርን ስለ ወንጌል ዓላማ ምንድነው ከእግዚአብሔር ጋር ለማስታረቅ ነው በሌላ አነጋገር ሰው ከእግዚአብሔር ጋር ታረቀ ማለት ሰው እንደገና በትክክለኛ መንገድ በምድር ላይ ያለውን ኃላፊነት እንዲወጣ ነው አንደኛ ቆሮንቶስ ምዕራፍ 5 ቁጥር 17 ማንንም በክርስቶስ ቢሆን አዲስ ፍጥረት ነው ብሎ እኮ ዝም ብሎ አይናገርም ግን ዝቅልና እኛ የክርስቶስ እንደራሴዎች ነን ይላል አምባሳደሮች ነን በሌላ አነጋገር ወኪል ነን ወደ ውክልናቸው ወደ ኃላፊነታችን ክፉን የምንከለክል እኛ ነን ቅድም ያዕቆብ እንዳለው ክፉን ተቃውሙት ነው የሚለው አይደል እንዴ ክፉን በመልካም አሸነፍ እንጂ በክፉ አትሸነፍ ነው የሚለው አይደል ዲያብሎስን ተቃውሙት ነው የሚለው ምዕራፍ 16 ላይ ኢየሱስ መጨረሻ ላይ ሲሄድ እንግዲህ ሂዱና አለና ተናገረ አጋንንትን አውጡ በሽተኛን ፈውሱ ለምጻምን አንሱ አይደል የሚለው ለምን ይለናል ታዲያ አይን የማስተምርበትን መንገድ አትተቃውሙ ለምን አላል አሁን you are back to your responsibilities ወደ ኃላፊነታችሁ መጣጣቸዋል እንደገናም የሚያግዛችሁ ኃይል ተሰጥቷል በሉ ሂዱና የእግዚአብሔር መልካምነት ግለጡ ይሄ ሁሉ የተሰጠን የወንጌል ስራ መልካም ማድረግ የተባለ ሁሉ የእግዚአብሔር መልካምነት መግለጽ እንድንችል ነው አንዳንድ ጊዜ ሰዎች ለእግዚአብሔር ያሰቡ ወይም እግዚአብሔርን ያከበሩ የመሰላቸው እግዚአብሔር ሉዓላዊ ነው ይሄም የመጣው ለእግዚአብሔር ነው ሲሉ ኃላፊነትን እየሸሹ ነው ወንጌል የሰጣቸው እግዚአብሔር ሰጣቸው አንዳንድ ጊዜ የሚጠየቀው ጥያቄዎች አሉ እግዚአብሔር ሁሉን ያውቃል ሉዓላዊ ማለት እሱ ነው በሁሉ ስፍራ ይገኛል ሉዓላዊ ማለት እሱ ነው ሁሉን ይችላል ምንም ጥርጥር የለው የእግዚአብሔር የሚቀድም ያዕቆብ በግልጽ ተናግሮታልና ኦምኒሸንት ኦምኒፕሬዘንት የሚሉት ኦምኒፖተንት የሚለው ነገር ትክክል ነው ግን እግዚአብሔር ኦምኒፖተንት ስለሆነ በቃ እንግዲህ ያጣራ ስራውን ይስራኛ ቁጭ ብለን ማለት አይደለም እግዚአብሔር ፖቴንሻሉን ይነግረናል በዚህ እንድናከብረው ነው ግን እኛም ደግሞ at the same time ሪስፖንሲቢሊቲያችን ማውቃል አሁን በጨለማ ያሉ ሁሉ ለምንድን ነው ያልዳኑት ሰው ኃላፊነት ስለሰጠው ነው እንጂ ዝም ብሎ አንዱን መጎተት አይችልም እንዴ ለተቀበሉት ሁሉ ነው ኤግዛክትሊ ስለዚህ የእግዚአብሔር ሉዓላዊነትን በሚገባ ኢንተርፕሬት ማድረግ አለብን በሌላ አነጋገር በምድር ላይ እግዚአብሔር መልካም ነው ካለን ሌላው ክፉ ነው ይያለን ነው ሌላ ክፉ አለ ማለት ነው ስለዚህ የእግዚአብሔር መልካምነት ፕሮፓጌት ማድረጋችን አናውንስ ማድረጋችን መናገራችን እኛ ስፍራ ለቀናል
መምረጥ አለብን። እግዚአብሔር መልካም ነው፣ መልካሙን እንምረጥ። ሌላውን ደግሞ አይደንቲፋይና ክፉ ደግሞ አይደንቲፋይ እንድናደርግ ነው። ዓለም ሁሉ በክፉ እንደተያዘች እናውቃለን ብሎናል ዮሐንስ። በሌላ ነገር ክፉ የሚባል አለ። ክፉ እግዚአብሔር አይደለም። አንዳንድ ጥቅሶች አሉ። ለምሳሌ እግዚአብሔር ይገድላል፣ እግዚአብሔር ያድናል አይደለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ጨለማን ፈጠረ፣ ክፉን ፈጠረ የሚሉ በደንብ ልናያቸው ይገባልና እነዚህ ነገሮች ለምን ተባሉ እንዴት ተባሉ የሚሉበት ያስ እኛ ብንጠይቃም እነዚህ ለዋላዊ ነው የሚሉት እግዚአብሔር ጨለማን ፈጠረ ነው ወይ ብላችሁ ታምናላችሁ ብንላቸው ኮንፊውዝ ሆናሉ እንጂ ልክ ነው ብለው ላይናገሩ ይችላል። ለምን እግዚአብሔር ብርሃን ነው ጨለማን በሱ ዘንድ ከቶ የለም ይላል አይደለም? በሱ ዘንድ ከቶ የለም ማለት ከቶ ማለት እኮ ምንም ያህል ከቶ የለም ይላል። there is no dark side ማለት ምንም የለም በመዞር የተደረገ ጥላም የለም። ግን የጨለማ ምንድነው ስንል it's the absence of light በሌላ አነጋገር ብርሃን በሌለበት ጨለማ ይሰለጥናል ማለት ነው። the absence of light ነው ጨለማ። ስለዚህ በምንድነው ብርሃን መስፋት አለበት፣ ብርሃን በየስፍራው መግባት አለበት። ወንጌል የተሰጠን ለዛ ነው። ከእግዚአብሔር ባህሪ አንፃር የሚያነሳው አሁን እግዚአብሔር ምንም ነገር አስገድዶ አለማድረጉ በጣም የበለጠ እኮ ታላቅነቱን ያሳያል። እንደውም በደጅ ቆሜ አንኳኳለሁ ማንም ቢከፍትልኝ ወደሱ እገባለሁ አለና ማንኳኳት የሚጠበቅበት እኮ አይደለም፣ መግባት ይችላል። ግን አንኳኳለሁ የሚለው ምን ያህል ሰው በጣም አይደለ ጀንትል እንደሆነ የእግዚአብሔር ነገር በፎርስ ሳይሆን አይደል በቅንነት በሰው ፈቃደኝነት ነፃ ፈቃድ ላይ የተመሰረተ ነውና ይሄ እግዚአብሔር የክፉም የመልካም ምንጭ ቀላቅለን ማለት ማረግን እናያለን የሚለው ወደ ያዕቆብ ይምጣና ይሄ እግዚአብሔር የመልካም የክፉ ምንጭ ሊሆን ይችላል። ደሞስ መልካምነቱስ ደግሞ እንዴት በምን ይገለጻል? አንዳንዴ የእግዚአብሔር ነገር ይሄንን ቀላቅለናው የክፉም የመልካም ምንጭ ከአንድ ምንጭ ሁለት አይቀዳም ተብሎ ግን እንቀዳለን ብዙ ጊዜ ያይሳዎች እንደዚህ ከዚህም ይባላልና እንደው ይሄንን አጥርተን ብንሄድ የሰው መንፈስ ሙት በመሆኑ ምክንያት እግዚአብሔር ወደ ሰዎች የሚያመጣው ለሰው ያዘጋጀው ነገር በሰው ምክንያት ውስን ሲሆን እናያለን። ለምሳሌ ቅድም ሐና ነው ያለችው ስለ እግዚአብሔር ምን አይነት ዕውቀት ምን አይነት መረዳት ኖሯት ነው? ይገላል፣ ያድናል፣ እንደዚህ ያደርጋል። ሌላው ወደ ሲኦል ሌላው ኢዮብ አለ ሰጠ፣ ነሳ፣ መልካሙን ለተቀበሉኝ ክፉንስ ይላል ለሚስቱ እና በልዳዶስ አሉ እዛ ውስጥ ያጽናኑት መተው ራሱ ኢዮብን ሲያቆስሉት ነው እንደሱ ቀርተው ራሱ 80 ዓመት ከእግዚአብሔር ጋር የነበረው ሙሴ አለ እነ ዳዊት አለ። አሁን ዳዊት ስለ ክራይስት እንኳን በጣም ብዙ ፕሮፌሲዎች በመዝሙረ ዳዊት ላይ የተጻፉ አሉ፣ ራሱ ዳዊትም የተናገራቸው። ዮሐንስ ምዕራፍ 1 ላይ ግን እግዚአብሔርን ያየው አንድስ እንኳን የለም ነው የሚለው። ስለዚህ ብሉይ ኪዳን ውስጥ ሰው ከገባ የእግዚአብሔር ሙሉ ፒክቸር ባልተገለጠበት ኮቨነንት ውስጥ ስለ እግዚአብሔር ክሊር የሆነው ነገር ማስቀመጥ። ለዚህ ነው ጥላ ብናይ ለምሳሌ ነው ጆሮዬን የዞን ጆሮ ሊያሳክለው ይችላል። ጥላ ነው። እኔ አፖስቶል ፍፄን ባገኘው ጥላው ጋር አይደለም አካሉ ጋር ነው መጥቼ ኮሙኒኬት ማድረገው። ስለዚህ ሰው እግዚአብሔር በሙላት ራሱን ወደ ገለጠበት መንገድ የመጨረሻው መገለጥ ነው ይላል ክርስቶስ፣ ብቸኛው መገለጥ ነው ይላል። ወደዛ ከመጣ በእግዚአብሔር አቅጣጫ የተንሸዋረረ ነገር አይኖርም። ለምሳሌ ኢሳይያስ ላይ በእውኑ ወደ መውለድ የማደርስ ነኝ አላስወልድም ምን ይላል እግዚአብሔር ይላል የማስወልድስ ማህፀንን ዘጋለሁ ይላል። አሁን ራሱ እግዚአብሔር የተናገረው ነገር። ስለዚህ ሰው ወደ ክርስቶስ ኢየሱስ ካልመጣ በእግዚአብሔር አቅጣጫ ራይት የሆነ ኖሌጅ እና ራይት የሆነ አቋም ይገላል ብሎ ከዛ ከሚገል ጋር ተብረት ታረጋል ያስፈራል እኮ። አንዳንድ ሰው ሲናደድ ማደርገውን ነገር አላቀም አጠገቤ ባለው ጋር ወስጃላቱን ሊፈልጠው ይችላል ካላ አምሰው ከዛ ሳጠገብ ለተዳራት ትታጭው እንደገና ባልም ከሆነ ከዛ ሳጠገብ እንዴት እንደመሽ። ለዚህ ነው ከእግዚአብሔር ጋር ያለው ግንኙነት የብዙ ሰው ዊክ የሆነው። ጸሎት ሲባል ምጥ ይሆንበታል። ለምን? ማን እንደሆነ እግዚአብሔር ስለማያውቅ። አንድ ቃል ባነብ ደስ ይለኛል። አንደኛ በአንድ ማንነት ውስጥ ሁለት አይነት ተፈጥሮ ይሄ የለም። ይሄ እግዚአብሔር ባህሪ አይደለም። ለምሳሌ በአንድ እርሻ ላይ ሁለት አይነት ዘር አትዝራ ይላል። ይሄ ስለራሱ እየተናገረ ነው እግዚአብሔር። ከሁለት አይነት የተሰራ ልብስ አትልበስ ይላል። ይሄ ራሱ የእግዚአብሔር
ባህሪ ነው። ሲገልጸውም ብርሃን ብቻ እንደሆነ ይናገራል። ጨለማን በእርሱ ዘንድ ከቶ የለም ይላል። አንድ አይነት ወይም ደግሞ ወጥ ስለሆነ ኔቸር ነው የሚናገረው። በማቴዎስ ወንጌል ምዕራፍ 7 ላይ ያለውን ቃል ባነብ ራሱ እግዚአብሔር ፍጥረትን ዲዛይን ያደረገበትን ዕውቀት ስናይ ከራሱ ማንነት ተነስቶ ነው ዲዛይን ያደረገው ፍጥረትን። ለዚህ ነው ሁለት አይነት ኔቸርን በአንድ አይነት ነገር ውስጥ ሲያስቀምጥ አንመለከትም። ቁጥር 17 እንዲሁ ይልና መልካም ዛፍ ሁሉ መልካም ፍሬ ያደርጋል ይላል ማቴዎስ 7። ክፉ ዛፍ ክፉ ፍሬ ያደርጋል ይላል። ስለዚህ ፍሬው የግንዱ ወይም የዛፉ ውጤት ነው የሚለው። ከዛ በሌላም መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። እግዚአብሔር መልካም ነው ካልን በኋላ ክፉ ነገር ያመጣል ማለት አንችልም ይላል። ስለ ፍሬና ስለ ግንድ ነው፣ ስለ ዛፍ ነው የሚናገረው። ፍሬው ዝም ብሎ ይመጣ አይደለም፣ የዛፉ ወይም የግንዱ ውጤት ነው። አንድ ዛፍ ጋር ሄደን አሁን የማንጎ ፍሬ ከሆነ አንጨቃጨቅም። ፍሬው ካለ በቃ ማንጎ ነው ብለን ነው አምነን የምንሄደው። አሁንም እዚህ ጋር ያንን ነው የሚናገረው። ስለዚህ መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም ይላል። ስለዚህ እግዚአብሔር መልካም ነው ካልን ቅድም ፓስተር ቴዲ እንዲያልከው የሚያደርገው ነገር ሁሉ ምንድነው? መልካም ነው። አፖስቶል ፍጹም ተናግሯል። እኔ ለእናንተ የማስባትን ሐሳብ አውቃለሁ አለ። ከዛ የሰላም ሐሳብ ነው እንጂ የክፉ አይደለም ይላል። ለሰው የሚያስበውን ነገር አንዲት ስክሪፕቸር ዘፍጥረት ላይ ባነሳ እግዚአብሔር ሁሉን ነገር ከፈጠረ ሁሉን ነገር ከሰራ በኋላ የሰራውን ያደረገውን ነገር በራሱ ሙሉ በሆነ ዕውቀት መዘነ ይላል። እግዚአብሔር ያደረገውን ሁሉ አየ። ማየት ማለት እንዲህ አይኑን ዞር ዞር እያለ ተመለከተ፣ መዘነ፣ መረመረ፣ ያየውን ነገር ተመለከተ ይልና እነሆ እጅግ መልካም ነበር ይላል። ለምን? የሰራቸው ነገሮች በሙሉ ከእርሱ ማንነት ውስጥ የወጡ ነገሮች ናቸው። ስለዚህ እግዚአብሔር መልካም ነው ብለን ክፉን ነገር ወደ ሰዎች ያመጣል ማለት አንችልም፣ የለውም። እና አንድ ዶክተር ሰይፉ የተባሉ ፓስተር ናቸው፣ አሜሪካን ሀገር ነው ያሉት። እሳቸው በጻፉት መጽሐፍ ላይ ስለ መለኮታዊ ፈውስ ደስ የሚል ነገር ተናግረው እና በእኛ በአበሾች ባህል ሰዎች ሰላም ሊባባሉ ሲሄዱ ጉንፋን ይዞኛል አትጠጋኝ እዛውን ይባባላሉ። ስለዚህ ጉንፋን ወደ ሰዎች የሚያጋባው ጉንፋን ያለበት ሰው ነው። አሁንም እግዚአብሔር በሽታን ወደ ሰዎች ለማምጣት ቅድሚያ ራሱ በሽተኛ መሆን አለበት። አለበለዚያ የሌለውን ነገር ከየት አምጥቶ ይሰጣል? የለው ብንጠየቅ የሌሉን በጣም ብዙ ነገሮች አሉ። አሁንም እግዚአብሔር ክፉ ነገር በውስጡ የለም ይላል። ብርሃን ነው ሲል በቃ ፍጹም የሆነ መልካም ነው። የለውም፣ የሌለውን ከየት አምጥቶ ያደርገዋል? ስለዚህ የዚህ ነገር ምንጭ ሊሆን አይችልም ማለት ነው። በጣም ደስ ይላል ፓስተር ያዕቆብ። አሁን ለምሳሌ በቃ እግዚአብሔር እንደዚህ ያደርገኛል፣ እግዚአብሔር ይሄንን ያሳም በራስህም ይሁን በሰዎችም ላይ እንደዚህ ያደርግልኛል ብትል ይሄ መሻት ከየት መጣ? ሶርሱ ለምን? ስለ በጎ ፈቃዱ ነው እግዚአብሔር ባንተ ውስጥ መልካምን መሻት የሚያመጣውና እንደው አንድ አንስተልኝ ነበር። አሁን በክሬሽን እግዚአብሔር በክሬሽኑ በሰልቬሽኑ ውስጥ የሰራው ጉድነሱን ያሳያል። አሁን ክሬሽኑን አመጣ ፈጥሮ ሁሉን ኢቫሉዌት አድርጎ ከዛ እጅግ መልካም እንደሆነ አየለ። አፖስቶል እስቲ ወደ ሰልቬሽኑ ምን እንደ ሰልቬሽኑንስ ሰርቶ በክርስቶስ ሰርቶ ምንድነው የተከናወነው? አሁን አንዳንዴ ይነሳልና እኔ በጣም ስለሚገርመኝ ነውና እግዚአብሔር በክርስቶስ የሰራውን የማዳን ስራ የመስቀሉ ስራ በጣም ታላቅ ነው። ከንቱ ማድረግ የለብን። የክርስቶስን መስቀል ስራ ከንቱ ከሚያደርግ ነገር ሁሉ አይደል መጠበቅ መቻል አለብን። ምክንያቱም ማግኒፋይ ማድረግ ያለብን ክርስቶስ የሰራው ስራ ነው። ያ ምንድነው? ቲቶ ላይ እግዚአብሔር ሰውን መውደዱ የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላልና ይህን በጣም ያጎለዋል። ሰውን መውደዱ በተገለጠ ጊዜና በክሬሽንም ይሁን በሰልቬሽንም የጋድን ጉድነስ ነው። እስቲ ይሄንንም እንደው ብታነሳልን አፍስት። በክሬሽንም ያየነው የእግዚአብሔር መልካምነት ነው። ፐርፌክት የሆነ ማለት እግዚአብሔርን እንደውም ኢየሱስ ክርስቶስ ማቴዎስ 5 ቀድሞ እንዲያልነበረም የሚለው ነገር አለ። ልክ ነው አይደለ? ከመጀመሪያ እንዲያልነበረም የሚለው ነገር አለና በኋላ በሰው ውድቀት የመጡትን ነገሮች ሪፈር ማድረግ የለባችሁም። ኢቭን ሎው ላይ ራቁስ ቀድሞ እንዲህ ተብላችኋል። አሁን ለምሳሌ ጠላትን ጥላ እንደተባለ ሰምታችኋል። እኔ ግን የሚለው ነገር አለና
ይሄንን በደንብ ማጥናት መቻል አለብን። ስለ ጋብቻ የተናገረው ነገር ስለ እንትን ብላ ሚስቱን ፍታ ይላል፣ ስለምን ብለ እንደዚህ ፍታ ይላል። እኔ ግን ከመጀመሪያ ግን እንዲህ አልነበረም። የእግዚአብሔር መልካምነት ከመጀመሪያ ከፍጥረት ይታያል። የኛ ሪፈረንስ ጄኔሲስ መሆን አለበት። ዘን ዘጎስፕል መሆን አለበት። ወንጌል ነው ምን አለበት። የእግዚአብሔርን ሙሉ መልካምነት የገለጠው ያ ነው። ቅድም ያዕቆብ ያነሳው ስለ ምንጭ ያነሳው ነገር ላይ ትንሽ ነገር ብናገር በጣም ደስ ይለኛል። ምን ይላል? ያው ቅድም ያነበብከው ላይ ሉቃስ ላይ ያለውን ቃል በጣም ወደድኩት። በአዲስ መደበኛ መልካም ዛፍ ሆኖ ሳለ መጥፎ ፍሬ የሚያፈራ የለም። መልካም ዛፍ ሆኖ ሳለ if you say God is good ማለት ነው። እንግዲህ ለምሳሌ እንዴት ክፉ ከሱ ይወጣ ብለህ ታስባለህ እንደማለት ይልና እንዲሁ ደግሞ መጥፎ ዛፍ ሆኖ መልካም ፍሬ የሚያፈራ የለም ይልና ዛፍ ሁሉ በፍሬ ይታወቃል። እግዚአብሔርን የምናውቀው በፍሬው ነው ማለት ነው። በተራው ስራ በክሪኤሽን እና በጎስፕል ነው የምናውቀው አሁን ወደ እግዚአብሔር ስንወስድ። ምክንያቱም እግዚአብሔር ይሄን ሲናገር ከራሱ ተነስቶ እንጂ እሱ የሌለበትን አይናገርም። እግዚአብሔር this is who God is አይደለ? እግዚአብሔር መሆኑን የሚናገር መልካም ሰው በልቡ ከማቸው መልካም ነገር መልካሙን ያወጣል። ስለዚህ እግዚአብሔር ውስጥ የተከማቸው መልካም ነገር እንጂ ሌላ ክፉ ነገር አልተከማቸም። ስለዚህ ያንን ነው የሚያወጣ ብሎ ይነግረናል እንደ ሪፈረንስ። ማቴዎስ ላይ ደግሞ ሄደን ስንመለከት ማቴዎስ ምዕራፍ 5 ላይ ይሄንኑ የሚናገርበት ክፍል ላይ ምን ብሎ ይናገራል? ባልንጀራህን ውደድ ጠላትን ጥላ እንደተባለ ሰምታችሁ፣ እኔ ግን ጠላቶቻችሁን ውደዱ ለሚያሳድዷችሁም ጸልዩ እላችኋለሁ፣ እንደዚሁም በማድረጋችሁ በሰማይ ላለው አባታችሁ ልጆች ትሆናላችሁ። እግዚአብሔር ማለት እንደዚህ ነው። በጣም ደስ ይለኛል። ይሄ ማለት ተብላችኋል፣ እኔ ግን ምላችሁ ምን እንድትሆኑ ባክ ቱ the source። ፋዘር ማለት ምንጭ ነው፣ አባት ማለት ምንጭ ነው። እና ወደ ምንጩ ልመልሳችሁ ለሱ ልጆች እንድትባሉ አለ። ጠላቶቻችሁን እንኳን ውደዱ፣ በቃ ቢጉድ ማለት ነው። እሱ እንደዛ እንደሆነ ጠላቶቻችሁ ውደዱ፣ ለክፉዎች እንኳን መልካም አድርጉ ይልና እርሱ ፀሐዩን ለክፉዎችና ለመልካሞች ያወጣል፣ ዝናብንም ለኃጢአተኞችና ለጻድቃን ያዘንባል። የሚወዷችሁ ብቻ ብትወዱ ምን ዋጋ አላችሁ? ቀራጮች ይህን ነው ያደርጉ የለምን? ወንድሞቻችሁ ብቻ እጅ ብትነሱ የምትነሱ ከሆነ ከሌሎች ምን ትለያላችሁ? አሕዛብስ የሚያደርጉ የለምን? ስለዚህ የሰማይ አባታችሁ ፍጹም እንደሆነ መልካም እንደሆነ ይነግረናል። ኢየሱስ ይሁንና ወደ ወንጌሉ እንመጣለን። ያዕቆብ ላይ ግን ደግሞ ያለው አንድ አንሳና ያዕቆብ ላይ ምክንያቱም እሱ ነው መሰረታችንና ምን ብሎ ይናገራል? አንድ ምንጭ ይላል ቁጥር 11 ላይ አንድ ምንጭ ጣፋጭ ዋና መራራ ውሃ ያመነጫልን ብሎ ይጠይቃል። ታዲያስ እንዴት ያመነጫልን? ወንድሞች ሆይ በለስ ወይራን ወይንም በለስን የሚያፈራ በለስን ሊያፈራ ይችላል፣ ወይራንም በለስን በአንድ ጊዜ ሊያፈራ ይችላል። እንዲሁም ከጨው ውሃ ጣፋጭ ውሃ ሊገኝ አይችልም ካለ በኋላ ከእናንተ መካከል ጥበበኛና አስተዋይ የሆነ ሰው ማን ነው? ስራውን ከጥበብ በሆነ መልካም አኗኗር ያሳይ። በመልካም ነገር ግን መራራ ቅናት፣ ራስ መውደድ፣ ወዳድነት በልባችሁ ቢኖር ኩራት አይሰማችሁ፣ እውነትንም አትካዱ። እንደዚህ ያለችው ጥበብ ከላይ አይደለችም። ነገር ግን ይሄ ከላይ አይደለም ከእግዚአብሔር አይደለም ማለት አይደለ? እንደዚህ አይነት ነገሮች ከእግዚአብሔር ነገር ግን ከምድር ከስጋ ካጋንንት ነው ይላል። ስለዚህ ክፉ ሁሉ ከእግዚአብሔር አይደለም። ክፉ ሁሉ ከእግዚአብሔር ወይ ከምድር ነው ወይ ከስጋ ነው ከሰል ወይ ካጋንንት። ምንም አይነት መልካም ነገር አይወጣም ማለት ነው ከነዚህ አለና ምን ይላል? ከዛ በኋላ እንዲህ ያለችው ጥበብ ከላይ አይደለችም፣ ነገር ግን ከምድር ከስጋ ካጋንንት ቅናትና ራስ ወዳድነት በልባችሁ ስፍራ በዚህ ሁከትና ክፉ ስራ ሁሉ ይገኛሉ። ከሰማይ የሆነችው ጥበብ ግን ከመጀመሪያም ዘፍጥረት አይደለ? ከመጀመሪያም ንጽሕት ናት፣ በኋላም ሰላም፣ ወዳጅ፣ ታጋሽ፣ እሺ ባይ፣ ምሕረትና መልካም ፍሬ የሞላባት አድሎና ግብዝነት የሌለባት ናት። this is God's nature ማለት ነው፣ የእግዚአብሔር መልካምነት። ስለዚህ በወንጌል የተገለጠው ይሄ ነው።